ነው ያለው። ይሄ ሰው ዝም ብሎ ነው የቀደደው። እርስ በርሳቸው በፍጹም ሊስማሙ የማይችሉበት ግራ ተጋብተው እየተነጋገሩ ነው ያለው። ስለዚህ ከየት መጥቶ ነው ከፋኖ ጋር ወይ ይነጋገራል እንደዚህ የሚለው ስህተት ነው ውሸት ነው? የለም ፋኖ መሬት ያሉትን እኮ ማናቃቸው አይደለም። ስለዚህ ይህን የወልቃይትን የመተከል የወልቃይትና የጠለምት የወሎ መሬት ወስዳችሁ መጀመሪያ ይቅርታ ከኢትዮጵያ ሕዝብ በአማራ ላይ የውሸት ታሪክ የሰራ ነው ይቅርታ አድርጉልን ብላችሁ መጠየቅ ነው ያለባችሁ። የተሰራው ካርታ ስህተት ነው። ማኒፌስቶ ወጣውም የናንተ ስህተት ነው። የወያኔ ሓርነት ትግራይ የራስ ዕድል የራስ መወሰን እስከ መገንጠል የሚል ነው። ስለዚህ ያንን አሁን እየተናገራችሁ ኢትዮጵያውያን አይደለን ብላችሁ የኢትዮጵያ ባንዲራ የሚይዘው ሰው የለም ትግራይ ውስጥ እንትናቸው በቃ በጥላቻ በቃ በምንም ግራ ገብቷቸዋል ማለት ይችላሉ። ነገር ግን አንዳንዶቹ አሉ ስንሰራው የነበረ ትልቅ ስህተት ነው የሰራ ነው የዘር ፖለቲካ ማራመድ አልነበረብንም ህወሓት ያስተማርነው በማት አስተማሪዎቹ ሲሉት ነው ማት ያስተማርናቸው ልጆች እዚህ ያደረስናቸው ስርዓቱኛ ጎርቶናል የህወሓት ስርዓት ጎርቶናል የሚል እንጂ ጠቅሞናል የሚል የትግራይ ተወላጅ የለም። እንዲያውም በጣም የሚያሳዝነ በትግረኛ ሲነጋገሩ ውቀት ከመሸመት ይልቅ ገንዘብ ሲያፈሩ ሲያጭበረብሩ ሲክዱ እርስ በርሳቸው በቃ ሲጠቃቀሙ ነው የነበሩት እንጂ እንደ ሀገር እንኳን ህወሓት የሆነ ነገር ቢሆን እንደዚህ ዘዴ ፈጥረን ኢትዮጵያን እናስተባብራለን የሚል ፕላንና ስትራቴጂ አልነበራቸው። መለስ ብቻ ነበር ነገሩን ሁሉ ተሸክሞ እዚህ ያደረሳቸው። አይከባበሩ አይሉ ቅድም ቅድስ የተናገረችው እውነት ነው እና ሀየሎ ምናምን ብቻ አይደለም የፊውዳል ልጅ ተብሎ የትግራይ የመሳፍንት ልጅ ተብሎ የተጨፈጨፈ የኢዲዩ ልጅ ተብሎ የተጨፈጨፈ የትግራይ ህዝብ ቀላል አይደለም። በህወሓት ገና ከመጀመሪያው ተሃት ተብላ ስትጀምር ከራም ማለሊ ዘላሊ ሲል ወያኔ ሓርነት ትግራይ ብሎ እየተቀያየረ ደምሂት እስከ ማለት አሁን የመጨረሻው ትህነግ እያላችሁ ስም እየቀያየራችሁ የትግራይ ህዝብ በኢትዮጵያውነቱ የሚያምን ሁሉ ተገሏል፣ ተጨፍጭፏል። ሐውዜንም እናንተ ናችሁ ያስጨፈጨፋችሁት። በዛ ሰዓት ካሜራ ያልነበረው የኢትዮጵያ የትግራይ ተወላጅ ነበር ማን ነው የሚለው ወልደ ስላሴ ምናምን በዛ ሰዓት ገንዘብ ለማግኘት ካሜራ አልነበረም ኢትዮጵያ ውስጥ በፖለቲካ ማግኘት ከባድ ነው። በዚህ በእንትን ከውጭ ተነጋግረው ካሜራ መተው ሐውዜን እንዲደበደብ ቪዲዮ ቀርጸው ኢንተርናሽናሊ ወደ ጀርመን ርዳታ ያገኙበት በ17 ረሃብ የትግራይ ህዝብ የደረሰበት ከቤቱ አፈናቅለው ሱዳን ከገባችሁ ንብረትና ሀብት ይዛችሁ ትመለሳላችሁ ብለው ነተው ከሱዳን ከተማ ወደ ከተማ ሳይገባ የኢትዮጵያ ወደል ከውል የሚባል የኢትዮጵያ ድንበር ከሱዳን አስቀምጠው ረሃብ ለዓለም ኢንተርናሽናል ኮሚኒቲ እንዲያይ ተደርጎ ቪዲዮ ርዳታ ነው የለመኑበት። የመጣፊ ነው ለረሃብ 100,000 የትግራይ ተወላጅ ያጨረሱት ህወሓቶች ናቸው። ስለዚህ ህወሓት በትግራይ ህዝብ ያልፈጸመው ነገር የለም። አሁን ከዚህ ብትሉ ሌላ ብትፈልግ እንዲያው ምን አንዳንዶቹ ምን አላቸው መሰለ ራሳቸው ትግሬዎቹ እርስ በርሳቸው ሲናገሩ
ህገ መንግስቱ እኮ የኢትዮጵያ መንግስት የራስን ዕድል የራስን ወሰን አንቀጽ 39 ብንፈልግ እንኳን የኢትዮጵያ ብሔረሰቦች ሁሉም ፈቅደው እስካልተስማማን ድረስ ልንገነጠል አንችልም። ይህ በትግርኛ የተነጋገሩት በሚዲያ ላይ ያለ በትግርኛ በየፌስቡክ ዩቲዩብ ላይ ያለ ውይይት ነው። ስለዚህ መሄጃ መውጫ ጨንቋቸው ትልቅ አዘቅት ውስጥ ነው ያሉት። ህወሓት የወልቃይት ጠገዴ የጠለምት መሬቶች አስመልሳለሁ ብሎ ካለ ፋኖ እንኳን የተወሰደው ንብረቱና መሬቱ ቀርቶ አዲስ አበባ ክላይም እያደረገ ነው ያለው። የሸዋ ክፍለ ሀገር ነው የኢትዮጵያ ውስጥ ያለው የብሔር ብሔረሰቦችን ብሎ አማራውን በየቦታው ያለውን ያንን ህዝብ ነፃ ለማውጣት እየተታገለናል። ለመላው የኢትዮጵያ ህዝብ ነፃነትን ለማግኘት ህገ መንግስቱ ኦኬ እኛን የማይወክል ስለሆነ እየተታገለን ያለነው። አንድ ጥያቄ ልጠይቅ ይርታቸው። እሺ አሁን ስትናገር መላ ኢትዮጵያውያንን ነፃ ለማውጣት ነው የምንታገለው ነው አይደል ያልከው? አዎ መላ ኢትዮጵያውያንን ነፃ ለማውጣት የምትታገል ከሆነ አዲስ አበባን የምጠይቀው ለምንድን ነው? ኦኬ አዲስ አበባ ኢትዮጵያዊ ስላሉበት ነው። አማራም ኢትዮጵያዊ ስላሉበት የአማራ ህዝብ እኮ አሁን የኢትዮጵያ ህዝብም አዲስ አበባ ነዋሪነቱ ቤቱ ተፈናቅሏል፣ ቤቱ ተፈናቅሏል፣ ንብረቱ ወድሟል፣ ቢዝነስ መስራት አይችልም። ለአንድ ብሔር ብቻ የበላይነት ተሰጥቶ ንብረቱ ሀብቱ ቢዝነሱ ማይንዱ ሁሉ ፈርሶበታል። አሁን በምርጫ ቅድም ሲያወሩ የነበሩ ስለ ምርጫ ምናምን ስትል የነበሩ የዚህ ብሔር ብሔረሰቦች ብለው የተደራጁ ምናምን እነሱ እንቅፋት ለፋኖ በሆነ እንጂ ማድረግ የነበራቸው ለውጥ የሚፈልግ ሆነ ፋኖን ሳፖርት በማድረግ ወደ ስልጣን ሲገባ አውሮ መሳተፍ በዛ ሰዓት ይገባቸዋል እንጂ ገና በአሁኑ እነሱ አንድ ብር ሳያዋጡ ተሰባስቦ ህገ መንግስቱን ለማስቀጠል አንድ አማራ ሁለት አማራ ከነሱ ጋር ቀላቅለው ይህን ማኒፌስቶ ለማስቀጠልና እንደገና እነዛ ሶስቱ በድምጽ ብልጫ ማይኖሪቲ ነው የሚሆኑት። ይሄ ፌር አይደለም። አማራ እንደ አማራ መደራጀቱ እነሱ ግን ጆራውን በኦሮሚያ ተደራጀው የኦሮሞ ህዝብ ቀስቅሶ ሌሎች በየብሔራቸው ደቡብም እንደ ደቡብ ተደራጅቶ ወደ መሃል የሚመጡበት መንገድ ካልሆነ በስተቀር ፋኖ በተታገለው እነሱ ወደ ስልጣን የሚመጡበት መንገድ በፍጹም ቅዠት ነው። አብይ አህመድ በምርጫ ይወርዳል 10 ቢሊዮን ዶላር ቤተ መንግስት ሰርቶ ተሸንፋል። 99 የኢትዮጵያ ህዝብ አይፈልግም ተብሎ ቢሸነፍ ከስልጣን ይወርዳል ብለህ ታስባለህ? ማንም እንደዛ ቢያስብ ካለ ራሱን እያታለለ ካልሆነ በስተቀር 10,000 ቢሊዮን ዶላር አብይ ለሌላ ምንም ሳይሰራ ምንም ሳይደክም ምንም ሳያስብ መጥቶ ዲሞክራሲ ኢትዮጵያ ስላልተመረጥኩ አስረክባለሁ የሚል ሐሳብ አምኖ በዲሞክራሲ ታገላለሁ የሚል ሰው ካለ ራስን እያስሞኘ ራስን እያታለለ ትግሉ ለመጥለፍ የሚደረግ ሴራ ነው። ነገር ግን ኢትዮጵያውያን ማድረግ ያለባቸው ኢትዮጵያውያን ማድረግ ያለብን ፋኖ ሳፖርት በማድረግ የፋኖን ማኒፌስቶ እያሻሻልክ እየሄድክ እያስተካከልክ ትግሉን እየደገፍክ ከዛ በኋላ ወደ 4 ኪሎ ሲገባ ብሔር ብሔረሰቦችም ራሳቸው በራሳቸው እንዲያስተዳድሩ ግን ፋኖ ደግሞ ለ2 ዓመት ለ3 ዓመት አገሪቱን ጸጥታ እንዲያስከብር የሚደረግበት መልክ ነው መደረግ ያለበት እንጂ በፍጹም የፈለገ ቢጮሁ ከፋኖ ውጭ የሚመጣ ኃይል የለም። አብይም በስልጣኑ በምርጫ የሚወርድ ሰው አይደለም። ጨርሻለሁ። ታንክ ዩ። እሺ አይሰይኩ አንዳንድ ጊዜ አሁን ካለው ነባራዊ ሁኔታ ጋር ቢያንስ ሌላው ቢቀር ራሳችንን እናስተካክል እንጂ ቢያንስ
አሮንቲ አዲስ አበባ አሁን አልቀረም እንዴ? አሁን በአዲስ አበባ ጉዳይ መነታረክ እኛው ረጅም ጊዜ ነው ከእናንተ አልቀረም። አዲስ አበባ አይደለም አሁን ባለው ነባራዊ ባህር ዳርም ያንተ አይደለችም፣ አዳማም ያንተ አይደለችም። ገንዘብ ያለው ነዋሪ አሁን የከተማ ጉዳይ አይደለም ፖለቲካ። አሁን ፖለቲካ ይሄ የኔ ናት ምናምን የሚባለው ነገር እኔ እንጃ እንዴት እናንተ እንዴት እኔ ራሱ ስለረሳሁት ቃላቶቹ ልጠፉብኝ። ፖይንቱ ምንድነው ግን አይጋጭም ወይ በሚለው ነው። አይጋጭም ወይ ያኔ የምትለው እኮ ጨርሳል። አሁን የኢትዮጵያን ሕዝብ ነፃ አወጣለሁ ካልኩ ኦኬ፣ ነፃ ካወጣ በኋላ የስራ አጥ ቁጥሩን እንዴት ነው የምትቀርፈው? የስልጣን ክፍፍሉን በብሔር ኮታ ከሆነ እንዴት ነው የምታደርገው? የውጭ ጉዳይ ፖሊሲ እንደ ኢትዮጵያ እኮ ስታስብ ኢትዮጵያውያን ነፃ አወጣለሁ ስትል እኝን ነው የምታወራው። አሁን ያለው መንግስት የውጭ ጉዳይ ፖሊሲው እንዴት ነው? አንተ ስትመጣ እንዴት ነው የሚሆነው? አሁን ያለው መንግስት ኢኮኖሚ ፖሊሲው እንዴት ነው? አንተ ስትመጣ ኢኮኖሚ ፖሊሲው እንዴት ነው የሚሆነው? መከላከያ ጀነራሎች እየተሰጠ ነው፣ ጀነራልነት ማድረግ እየተሰጠ ነው። አንተ ብዙ ቅሬታዎች እየተነሱ ነው። አንተ ስልጣን ላይ ስትመጣ መከላከያው ምንድን ነው የሚመስለው? እንደ ሀገር ስታስብ እንዲህ ነው እኮ የምታስበው። እንደ ሀገር ስታስብ እንደ ሀገር የሚያስብ ስብስብ አዲስ አበባ የማናት ሐዋሳ የማናት ድሬዳዋ የማናት ምናምን ካልክ አይጋጭም ወይ? እንደ ኢትዮጵያ አስበህ ክልልና አካባቢ መጠየቅ ነው እያልኩ ያሉት እና ምናልባት ለዛ በቂ ምን ላይ ሰጥቷል አልሰጥም፣ አድማጭ ተመልካቾች እናንተ ትፈርዳላችሁ። ታፕ አድርጉ። ታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ላላችሁ እንዲሁ ቴንኪው ማለት ፈልጋለሁ። ከይርታቸው ቀጥሎ ወደ የት ነበርክ እንሄዳለን። ወንድሜ የት ነበርክ? እሺ ቴዲዬ በጣም አመሰግናለሁ። በየጊዜው ጊዜ ኖሮኝ በመጣ ሰዓት አክብሮት ልትቀበለኝ ብዙ ደጋፊዎች ባይኖሩኝም በአንተ ቤት በመገኘት ደስታ ይሰማኛል። ትንሽ ባተነሱ ነጥቦች ላይ አንደኛ የፓርቲዎች መቀናጀትን አስመልክቶ ዋጋሪ ድምጽ ያስተጋባል። ዋንጋሪ ሚዩት ላደርግ ፈልጌ እምቢ አለኝ። ዋንጋሪ ሚዩት አድርግ። አቶ ዋጋሪ ቅድም በዚህ ጉዳይ ላይ ሰፋ አድርገው ሲናገሩ ትንሽ በጣም እንትን ብሎኛል። ምክንያቱም እንደ ምጸት አድርጎ ነው። እነዚህ ሰዎች እውቀትም የላቸውም ችሎታም የላቸውም። ድምጽ ትንሽ ታፍኗል። ሁላችንም ሚዩት አድርገናል። ኤርፒስ ተጠቀማለህ? ድምፁ ትንሽ ታፍኗል። ይሰማል? አሁን አንደኛ ነው። እሺ አመሰግናለሁ። በፓርቲዎች መቀናጀት ዙሪያ ዋጋሪም አንተም ትንሽ ጨምረሃል በሱ ሀሳብ ላይ እና እርባና ቢስ አድርጎ ነው ያቀረባቸው እና እነዚህ ሰዎች በግልም እውቀት የላቸውም። የተለያዩ ማስረጃዎችን ለማቅረብ ሞክረዋል። ቀጥሎም አብዛኛው የኢትዮጵያ ፓርቲዎች ምርጫ በመጣ ቁጥር እንደ ሳምሶናይት መቀናጀታቸው ለኢትዮጵያ እስካሁንም የጠቀመው ጥቅም የለም ምናምን የሚል ነገር ብቻ አንስተዋል። እኔ ትክክል አይደለም ነው የምለው በሁለት ምክንያት ነው። አንደኛ ፓርቲዎች አት ኤኒ ታይም መርጅ ሊያደርጉ ይችላሉ፣ ሊበተኑ ይችላሉ። የፖለቲካ ፓርቲዎች እነዚህ የሃይማኖት ተቋማት አይደሉም። የፖለቲካ ፓርቲዎች አንደኛ ለስልጣን ነው የሚወዳደሩት፣ ሁለተኛ ደግሞ ያላቸውን ሐሳብ በተቻለ መጠን እንዲስማማ አድርገው ምርጫውን እንዲያሸንፉ እንዲያግዛቸው ሊቀናጁ ይችላሉ። እኔ እንደ ምሳሌ ማንሳት የፈለኩት ኬንያን ነው። ኬንያ ባለፈው 2002 ካደረጉት ምርጫ በፊት ኢቭን ከዛም በፊት 2012 ላይ ይመስለኛል ኡሁሩና ዊሊያም ሩቶ በተቃራኒ ጎን የቆሙ የተለያየ ሁለት ፓርቲ ነበሩ እና እስከ መጨረሻዋ ሰዓት ድረስ ኡሁሩ የዊሊያም ሩቶ ተቀናቃኝ ሆኖ ነው ሁለቱም ሲወዳደሩ የነበሩት እና ምንድነው ያደረጉት? ዊሊያም ሩቶ ለ5 ጊዜ ተወዳድረው ምርጫ ማሸነፍ ያልቻሉትን ባባ ተብለው የሚጠሩ አንድ ትልቅ ሰው አሉ። እሳቸው ጋር ሆኖ ነበር ሲወዳደር የነበረው። ነገር ግን ልክ የምርጫው መጨረሻ ሰዓት ሲደርስ ከኡሁሩ ጋራ ከጀርባ ተነጋግረው ምንድነው ያደረጉት? እሱ ቢመጣ ሁለቱ ጥሩ ጉልበት ይዘው ስልጣንም ሊደራደሩ እንደሚችሉ ኡሁሩ ለዊሊያም ሩቶ ስልጣን ሊያጋራ እንደሚችል ፕሮሚስ ተደራርገው ያኝን ሰው ወደኋላ ፈንግለው ባለቀ ሰዓት ላይ ዊሊያም ሩቶ ከኡሁሩ ጋር ሆነው ምርጫውን አሸንፈው
ገቡ ስቴት ሃውስ ከገቡ በኋላ እንደምታውቁት ኬንያ ኡሁሩን ፕሬዚዳንት ሆነ፣ ዊሊያም ሩቶ ምክትል ፕሬዚዳንት ሆነ። 2 ጊዜ በዚህ አይነት ሁኔታ ካለፉ በኋላ ጊዜ ጠብቆ ዊሊያም ሩቶ ለምርጫ ተወዳደረ። ያኛው 2 ጊዜ ስለጨረሰ 3ኛ አይፈቀድለትም፣ ከምርጫው ሊሰናበት ነው። ነገር ግን የዊሊያም ሩቶን መምጣት ስለማይፈልጉ በኪክዩ በኩል ያሉ ሰዎች ደግሞ የሱ ተቃራኒ ሆኑ ደግሞ አጌንስት ቀሰቀሰበት። ኤኒዌይ እንደዚህ አይነት የፖለቲካ ጨዋታዎች አሉ። ደግሞ ዲሞክራሲን ነው የሚያሳየው እንጂ ይሄ አሁን ቀደም ያልከው ግለሰቦቹ እንዲህ ናቸው እንደዚያ ናቸው እንዲህ ነው፣ ይሄ ትክክል አይደለም። እኛ የምንፈልገው የፖለቲካ ፓርቲዎች እንዲኖሩ ነው፣ እንዲጠናከሩ ነው፣ ያላቸውን አማራጭ ተጠቅመው ወደ ስልጣን እንዲመጡ ነው። ዲሞክራሲውን ያሳይልናል። ትውልዱ እንዲማር የምንፈልገው በነፃ የመደራጀት ሐሳብ የመግለጽ የመሰብሰብ የመቃወም መብት እንዲኖረው ከዚህ ውጭ አይደለም። የመንግስት አሰራርም የህዝብ አስተዳደርም ይሄንን እንዲወክል ነው የምንፈልገው እና ለምን ይቀናጃሉ እነዚህ ሰዎች? ጠቀሙም አልጠቀሙም ይጠቅመናል እስካሉ ድረስ እስከ ምርጫው ቀን አንዱ ነው የምርጫ ቀን ሊበታተኑ ይችላሉ። ዛት ዘ ራይት ምንም የሚከለክላቸው የለም። የኢትዮጵያ የምርጫ ቦርድም ይህንን አይከለክላቸውም፣ ህጉ አይከለክላቸውም እና የህጉ ማዕቀፍ ውስጥ እስከተጫወቱ ድረስ መሰብሰብ፣ መለያየት፣ ኢቭን በሚቀጥለው ወር መበታተን መብታቸው ነው እና ይሄንን ክሪቲሳይዝ ማድረግ ምንድን ነው የሚያበረታታው? ታጣቂዎችን ነው የሚያበረታታው። አሁን ብዙዎቹ የሚቃወሙ ሰዎች ምርጫ እንዳይኖር የሚፈልጉ ተቃዋሚዎች አሉ። እነዚህ ተቃዋሚዎች ነፍጥ ያነሱት ናቸው። ምክንያቱም እነሱ ነፍጥ ስላነገቡ እኛን ነፃ የምናወጣችሁ በብረታችን ነው ነፃ የምናወጣችሁ የሚለውን ዲስኩር ማስቀጠል የሚፈልጉት ሀገር ውስጥ ያለ ሰላማዊ የፖለቲካ እንቅስቃሴ እንዳይኖር ነው። ዲሞክራሲያዊ ነው፣ መንግስት ይወርዳል አይወርዳ ኢትስ ኖት ማይ ፖይንት። እኔ እሱን መወያየት አይደለም ግን ወጣም ወረደ አሁን በደረስንበት አቅም ኢትዮጵያ ውስጥ ምርጫ መካሄድ አለበት። ፓርቲዎች መኖር አለባቸው። ታጣቂዎች መሳሪያቸውን ማውረድ አለባቸው። የኢትዮጵያ ሕዝብ በጡንቻ ለሚመጣ ኃይል ድምፅ እየሰጠ ቁጭ ብሎ እነሱን እንዲጠብቃቸው ይሄንን ምርጫ ትተህ ቁጭ በል ማለት ነውር ነው። ከተማረ ሰውም ፊደል ከቆጠረ እና ሰላማዊ መንገድን ከሚጠብቅ ሰውም የሚጠበቅ አይደለም። እሱ ላይ ለመናገር ነው። መሀል ላይ ማንሳት የምፈልገው እነዚህ በብሔር ተደራጅተው ከመደራጀትም ደግሞ አልፈው መብታችንን ወይም ደግሞ በብሔራችን ላይ ደረሰ ለሚሉት ነገር በትጥቅና በጉልበት ነፃ እንወጣለን የሚሉ ኃይሎች የኢትዮጵያ ጉዳይ ሲሆን ለምንድን ነው መጥተው የሚወያዩት? እኔ ቴዲ እንደው አንተም ዲስከስ እንድታደርገኝ እፈልጋለሁ። ለምሳሌ የአሰብ ጉዳይ የኢትዮጵያ ጉዳይ ነው እንጂ የብሔር ጉዳይ አይደለም። we don't care። አንተ ትግሬ ሆንክ፣ አማራ ሆንክ፣ ኦሮሞ ሆንክ የራስህ ጉዳይ ነው። የምናወራው ስለ ኢትዮጵያ ነው። ስለ ትግሬ አላወራሁም፣ ስለ አማራ አላወራሁም፣ ስለ ኦሮሞ አላወራሁም። እናንተ አውሩበት እሱ። በኢትዮጵያ ጉዳይ በኢትዮጵያ አጠቃላይ ጥቅም ጉዳይ ላይ ምን መብት አላችሁ? በተለይ መሳሪያ ካነሳችሁ በኋላ በተለይ ሰላማዊው መንገድ ጀርባ ከሰጣችሁ በኋላ ማን መብት ሰጥቷችሁ ነው አሰብን እኛ ከሌለን አታመጧትም፣ ቀይ ባህርን አትሻገሩም የምትሉት? ሁለተኛ ጠላት እንደሆናችሁ ማወቅ አለባችሁ። ልንጋፋቸው ከምንፈልጋቸው ኃይሎች ቀጥሎ እናንተ ደግሞ የኢትዮጵያ ጠላቶች ናችሁ ባይ ዲፎልት ማለት ነው። ስለዚህ እናንተ የብሔራችሁን ጥያቄ ቀጥሉ፣ በፈለጋችሁት መንገድ ቀጥሉ። በኢትዮጵያ ጉዳይ ላይ ግን እኛ በምንጽፍ ቁጥር እየመጣችሁ መሳደብ እየመጣችሁ የፈለጋችሁትን ማን መብት ሰጣችሁ? እናንተ እኮ የብሔር ታጋዮች ናችሁ። በብሔር ጉዳይ ላይ ሀሳብ የሰጠን ጊዜ መታችሁ ተሳደቡ። በእናንተ ጉዳይ በትጥቅ ትግላችሁ ላይ ሰው አስተያየት እንዲሰጥ አትፈልጉም። ለምሳሌ በኦሮሞ ኦነግ ላይ አስተያየት ብሰጥ ኦሮሞ መቶ ያቀረሽብኛል። አንዴ ቃል እዚህ ላይ ያለኝ ፖይንት ምንድነው? አይመለከታችሁም ነው። በኢትዮጵያ ጉዳይ ላይ ይመለከተናል ካላችሁ ደግሞ በኢትዮጵያዊ ማዕቀፍ ውስጥ ቁጭ ብላችሁ ነው ማውራት የምትችሉት እንጂ የብሔር ቀሚስ ለብሰ እንደገና ደግሞ መተ በኢትዮጵያ ጉዳይ ላይ እኩል ልንሆን አንችልም። ቁመታችንም የተለያየ ነው። አንድ ትልቅ ነጥብ ነበረኝ፣ እንግዲህ ሰዓት ያልቋል። ትዕግስት ኖሮኝ ወይም ጊዜ ኖሮኝ ከተቀመጥኩኝ እመለስበታለሁ። ቴዲዮ እሺ፣ መጨረሻ ላይ ያነሳኸው ነገር
ትክክለኛ ሀሳብ ነው። አሁን እንዳለመታደለው ነው ሚዲያዎቻችን ራሱ ኃላፊነት አለባቸው። አሁን ለዘመናት የተለማመድነው ነገር ትክክል መስሏቸው በዛው መቀጠል የሚፈልጉ አካላቶች ፖለቲከኞች ይችላሉ። አንዴ ላስተካክል። በብሔር ጉዳይም አንተ አብኩተህ ያውም ደግሞ እንደው ኦርጋናይዝድ የሆነ ትግል እንኳን የምታደርግ እንኳን ቢሆን ኦኬ። በብሔር ጉዳይ አንተ አጨማልቀ እንደገና በሀገራዊ ጉዳይም አንተ ልታጨማልቅ ሲያምርህ ይቀራል። እንደዚህ አይነት ነገር እየጠበብክ እያነስክ እየተነጠርክ የምትመጣበት ጊዜ ነው መፈጠር ያለበት። በሀገር ጉዳይ ላይ ቆፍጣና ትሆናለህ፣ ሲሪየስ ትሆናለህ። አንድ ነገር ነው። አትሆንም፣ መድረኩን ትለቃለህ። ሌሎች ያወራሉ በሀገር ጉዳይ ላይ። በዶሜስቲክ ጉዳይ ላይ ኦኬ ትፈታፈታለህ፣ የብሔርን ጉዳይ ደግሞ የምታደርገውን ትግል። ሌሎች ግን ሲያወሩ ደግሞ በሀገራዊ ጉዳይ ላይ ደግሞ ያሸማቃሉ ምናምን፣ ደብል ይደረግና ራስ እንድትሸማቀቅ ነው መደረግ ያለበት። ምክንያቱም ሀገር ለማችም ከፋችም ደህየችም ምንም ሆነች የሁሉም ኢትዮጵያውያን መኖሪያ ናት። ሲሆን አንተ የምታደርገው ራሱ ትግል እንዴት ያለች ኢትዮጵያን እንደምትገነባ ነበር መናገር ያለብህ፣ አንደበትን ማለማመድ ያለብህ። ይሄን አትለማመድም። ስለ ውጭ ጉዳይ ፖሊሲ አታወራም፣ ስለ ኢኮኖሚ ፖሊሲ አታወራም። እንዴት ያለ ሜጋ ፕሮጀክት ልሰራ እንደምትችል አትናገርም። ነጩኝ ቋጩኝ ከሚል አንደበትህ ትመጣና ነጥቃለው ቀማለው ከሚል በቃ አንደበትን ካለማመድክበት ትመጣና ትልልቅ አጀንዳዎችም ላይ አቦካለው ስትል ኖ ልትባል ይገባል። ይሄ መስተካከል አለበትና ትክክለኛ ነገር ነው። ሲሆን እሱ ብቻ አይደለም። በብሔር ጉዳይ ላይ እንኳን የብሔሩ ተወላጅ ብትሆን አንተ እንደፈለክ የምትፈነጭበት መሆን የለበትም። ኦሮሞ ስለሆንክ ኦሮሞ ህዝብ ላይ እንደፈለክ የምትፈነጭበት፣ አማራ ስለሆንክ አማራ ነኝ ብለህ እንዲህ አማራን ህዝብ እንደሸቀጥ ቆጥረህ እንደፈለክ የምትፈነጭበት፣ ትግራይ ነኝ ብለህ ትግራይ ላይ በጣም በቃ የተለየ ተናጋሪ የምትሆንበት የለም። ሁላችሁም ፖለቲከኞች ቢወልዷችሁም ባይወልዷችሁም የኦሮሞ እናት የኦሮሞ አባት እናት ናት፣ አባት ነው። የአማራ እናት እናት ናት፣ አባት ናት። የትግራይ እናት እናት ናት፣ አባት ናት። እስከ 70 ድረስ 7 ትውልድ የብሔሩ ተወላጅ ብትሆን እንደፈለክ ህዝቡን እንደሸቀጥ የመቁጠር መብት የለም። ይህን ካነገርካቸው ብሔርተኞች ይጸዳዱብሃል። አናት ላይ ተቀምጠው እንደፈለክ ልትፈነጭ አትችልም። እንኳን አይደለም በብሔር በህዝብ ጉዳይ ላይ በቤተሰብ ጉዳይ ላይ እንኳን አንተ መብት የለም። የቤተሰቡን እኮ ሰይ እኮ ትሰማለህ እኮ የቤተሰብህን ጉዳይ ትሰማለህ። አይደለም 40 ሚሊዮን አይደለም 30 ሚሊዮን ምን አገባህ ምናምን ልትል ትቀልዳለህ እንዴ? ቴንኪው የት ነበር? ከሺ ታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ክብራትና ክብራን እነዚህን ጉዳዮች ነው እያወራን ያለ ነው። ይርታቸው የት ነበርክ? ከዛ ምን ሄደው ወደ ቲም ዩኒቨርሲቲ ነው። አመሰግናለሁ ቴዲሾ። ስንት ደቂቃ አለኝ? 8 ደቂቃ አለ። አጀንዳውን ሰምተሃል? አጀንዳውን አላገኘሁም። ቴሌ ላይ ቴሌግራም ላይ አላነበብኩም፣ አላገኝም። ቴዲሾ እኔ ቻናል ቴዲ አዋሰልና ምንም የማገኘው ነገር የለም። ሶሪ ፎር ዘ ኢንኮንቪኒየንስ። ያለው ፕራይቬት እንትን ውስጥ እንዳይሆን አሁን ስንት ነው 5000 ምናምን ያለበት እንትን ውስጥ የለም። ዜና ምናምን አይደርሰኝም ቴዲሾ። እስኪ አሁን ስልክ ላይ ቴዲ አዋሳ ብለህ ጻፍ። ሌላ ስልክ አለ? ኮምፒውተር ላይ ገብቻ አይቼ ነበር ዛሬም። ላፕቶፕ ማን ነው ዴስክቶፕ ላይ የመወያ አጀንዳውን ሰምተሃል? እሺ ወይ ስናገር እንደገና አልሰማሁም። የመጀመሪያ ስለ ፓርት ብቻ አልቸገርም። ጊዜን የሚጠቀመው ለሶሉሽን ነው። እኔ ለኢትዮጵያ ፖለቲካ እንዴት እንደሚታከም ብቻ ነው ማቅረብ የሚፈልገው ሲመጣ። እሱ ሳይሆን አሁን ሴም ፔጅ መሆን አለብን። አሁን እኮ ስለ ፓርቲዎች እሱ ላይ ብቻ ነው መናገር የሚፈልገው ዛሬ። ኦልሬዲ ጀምራችሁታል። ቴዲ ትንሽ አዳምጣ። ትንሽ አዳምጣ። አንደኛ ለአድማጭ ተመልካች ምንትን ነው አሁን ገብተህ ምንድነው የምታወራው? አጀንዳውን በደንብ ካልሰማ ካልተዘጋ እነዚሁን አሁን ቴሌግራም ላይ የጻፍኩትን አንብበው ምናምን ነው የመጡት። አንተ ደግሞ ምንም አላነበብም። አፕሮች እሱ አይደለም ቴዲሹ። የኔ አፕሮች እኔ መከታተልም ትቻለሁ ኢትዮጵያን ፖለቲካ ፎር ዳት ማተር። እኔ የሚመጣው አንተ ጋር ሶሉሽን ለማቅረብ ብቻ ነው። ለኢትዮጵያ ፖለቲካ ሶሉሽን ብቻ በማገኛት ደቂቃ ሶሉሽን ብቻ ለማቅረብ ነው
እንጂ ስለ ትግራይ ስለ ፋኖ ስለ ኦላ እኔ ኢንተረስትድ አይደለም። እንዴት እንደሚታከም ብቻ የኔን መሸጥ ፈልጋለሁ ሐሳቦችን ፓርቲ ከፓርቲዎች ጋር አገናኝቼ እንትን ነኝ ኮምፎርታብል ነኝ። ገብቶኛል፣ ሐሳብህ ገብቶኛል። ግን ችግሩን ሳትሰማ ችግሩ መስማት አለብኝ። አንድ ጊዜ ልደቱ ወንድማችን አብይን መስማት እኮ ተወኩልና እንዴት እኔ አላቅም ምን እንደምናገር ባልሰማውም ይላል። አይ ትንሽ አዳምጥ፣ ግድ የለም ቅድስት እህታችን ቆይኝ አንድ ጊዜ ቴዲሾ እኔ ምን መሰለህ የኢትዮጵያ ፖለቲካ እኔ ሶሉሽን ብቻ ነው ያለኝ እኮ እኔ ጋር ለቅሶ የለም ሐሜት የለም ሶሉሽን ብቻ ነው ያለኝ። በማገኛት አጋጣሚ ሁሉ ለኢትዮጵያ ፖለቲካ ሶሉሽንን ብቻ ነው መሸጥ የምፈልገው እንጂ ስለ ህወሓት ኦኬ ጎ አሄድ እሺ ሰጣለሁ ለአሁኑ። ለሌላ ጊዜ ግን ፕሊስ ለመሰለህ ለሌሎቹ ዲስከሽን እሺ እሱን አስተካክላለሁ አስተካክልና የተነሱ ዋና ሐሳቦችን አንብበህ ተዘጋጅተህ እንደው የምትናገረው ንግግር ገባ ካላየንበት አንግል ልትነግረንም ስለምትችል እውቀትም ነው ገባህ አይደለም? እሺ ሶሉሽኑ ብቻ ከመትመጣ ችግሮቹንም በደንብ መወያየት እንዳለብህ ለማወቅ ስላለብህ ነው። እሺ ቀጥል። 8 ደቂቃ አለ። 8 አለኝ። ይሄው ጀምሬያለሁ። አመሰግናለሁ ከልብ። መጨረሻ ላይ አንተ ካልከው ልነሳ። ሁሉም ኢትዮጵያውያን አባቶቻችን ናቸው፣ እናቶቻችን ናቸው። ሀቅ ነው። ሁሉም አስተምረውናል። ስለዚህ ስለ ሁሉም ነው የሚያገባን። ከዛ ትንሽ አለፍ ካለ ለጎረቤቶቻችን ለሰው ልጆች ሁሉ ነው ልናዋጣ የሚገባው እሱ ነው። ከዛ በመቀጠል ወንድማችን ካለው ጋራ አሰብን በተመለከተ ኮሜንት ታረጋላችሁ ብሎ ካለው ልቀጥል። እሱ ጋር ግብዳ ስህተት ነው። አዎ ሁላችንም ኢትዮጵያውያን የኢትዮጵያን ኢንተረስት የሚጎዳ አካሄድ እንሄድ አይገባም። ነገር ግን አሁን ያለውን እኮ ብልጽግና ነኝ የሚለውን ጉስቁልና መደመር ነኝ ብሎ መደመርን አመጣው ብሎ ያመጣብን መቅሰፍት ከሳሾች ነን እኮ እኛ። መንግስታችንን የዘረፈ በወንጀል የምንፈልገው ነው እኮ። ቁጥር 1 የሀገራችን ፍሬት ነው የዜጎቻችን ፍሬት ነው ብለን የምንከሰው ነው እኮ። የነን ፐርሰናል ብትወስደኝ ዜጎችን እየበላብኝ ያለ ጉድ ነው እኮ። ስለዚህ ይሄንን ነው እየተፋለምኩ ያለሁት። ይሄ መንግስትን የዘረፈ መንግስት ማለት እነ ትምህርት ሚኒስቴር፣ ጤና ጥበቃ ሚኒስቴር ናቸው እንጂ ኢህአዴግ መንግስት አይደለም፣ ፓርቲ ነው። ብልጽግና ነኝ የሚል ፓርቲ ነው። ይሄ ፓርቲ የቱጋ ህግ ተከትሎ ኮንስቲቲዩሽንን ተከትሎ ህጋዊ መንግስት ሆኖ ነው የሀገርን ኢንተረስት ያስጠብቃል ብዬ የሚለው? ማመብት ሰጥቶት ነው ቤተ መንግስቱን የሚገነባው? ማመብት ሰጥቶት ነው ኮሪደር አሰፋውልህ የሚለኝ? ማመብት ሰጥቶት ነው ችግኝ የምተክለው? ህጋዊ መሆን የለበትም መጀመሪያ? ከጀርባ የሚጮህ ነገር አለ መስያ ትንሽ ይረብሻል። የልጄ ክላሲካል ነው ትንሽ እንትን እያለኝ በጣም ሶሪ። ኦኬ ብዙ ነገር እያለ ስለምንታገል ነው ቴዲ ሾው ፈገግ እንድትል ነው። ኦኬ እንድናርግ ብልጽግና ነኝ የሚል ጉድ ፓወር አለው እንጂ ኦቶሪቲ አለው እንዴ? ጉልበት አለው እንጂ ስልጣን አለው እንዴ? መንግስታችን የሪፐብሊክ መንግስት ነው አይደል እንዴ? ሪፐብሊክ ማለት የዜጎች መንግስት ነው ማለት ነው አይደል እንዴ? በኢትዮጵያ ምድር ከትግራይ ብሔራዊ ክልል ውጪ ህጋዊ ምርጫ የተደረገበት ሸጥ አለ? መሪ የምንከተል ከሆነ ኮንስቲቲዩሽን የምንከተል ከሆነ እንደፈለገን የምንኖር ከሆነ አስገዳዮች ነን ማለት ነው። እኛ ራሳችን መሪ ከሌለን ህግ ከሌለን ቁጥር ቆጥረን የምንንቀሳቀስ ከሆነ ስሜታችንን የምናነብ ከሆነ ከገዳዮች ጎን ተቆጥረናል። ያንን ነፍስ ያቃጠልነው ወገናችን ነፍስ ይፋረደናል ማለት ነው እኮ ወገኖቼ። ስንት ሰዎችን ነው አስቀምጦ ወደ ፖይንት ይገባል፣ ወደ ሶሉሽን። አብይ ስንት ሰዎችን አስቀምጦ ነው አስፈርሞ ኢህአዴግን ወደ ጉስቁልና የገለበጠው፣ ወደ ግለሰብ ኩባንያ የገለበጠው ስንት ሰዎችን አስቀምጦ ነው? ለታሎን ኢትዮጵያውያን ሊመከሩ ይቅርና የኢህአዴግ አባላት ይሁንታን ሰጥተዋል። ጥቂት ሰዎች አይደል ወደዚህ መቀመቅ ከተቱ ጡት ተነከሰ ያሉት ዜጎቻችንን ነውረኛ በሆነ መልኩ ተሳድበው ጦርነት በትግራይ ላይ ያወጁት አማራን ህገ መንግስቱን የሚቀይሩ አድርገው እዚህ ሰዓት ውስጥ የከተቱት አሁን አማራን እየገደሉ ያሉት በኦሮሚያ እየጨፈጨፉ የከረቡት እነዚህ አካላት አይደሉም?
እነዚህ አካላት የኢትዮጵያውያንን ኢንተረስት ያስጠብቃሉ ብዬ እንድተኛ ነው። እነ ኢሳያስን ጋብዘው አምጥተው ዜጎችን የበላብኝ ይሄ ጉድ አይደለም እንዴ ካልኩ በኋላ ወደ ሶሉሽን ልግባ። ሶሉሽን አንድ ነገር ኳሊቴቲቭ ኤንድ ኳንቲቴቲቭ በሆነ መልኩ ዲፋይን እናድርግ። መጀመሪያ በኢትዮጵያ ምድር ለታለውን የብሔር ፖለቲካና የዘውግ ፖለቲካ እንኳን እውን አልሆነም። ነገርየውን በስሙ እንጥራው። በየአካባቢው ጥቂት ቋንቋ የሚናገሩ ሰዎች የታደለላቸው ስልጣን አልባ ጉልበትን ሲጠቀሙ ነው የከረሙት በ27ቱም። አሁንማ ድምጥ ማጡ ጠፍቷል። ህጋዊ የሚባል ስርዓት ሽታውም የለም በኢትዮጵያ ምድር። የብሔር ፖለቲካ ምንድነው ብለን በኢትዮጵያ አውድ መጀመሪያ እንግባባ ውዶቼ። ብሔር ማለት ምን ማለት ነው? ብሔረሰብ ማለት ምን ማለት ነው? ህዝብ ማለት ምን ማለት ነው? ህዝቦች እንደገና ለምን ተባለ? አሁን ያለንበት ጊዜ እኮ ተሄድሾ የሲዳማ ክልል እያሉ ሲጠሩ ከታች ጧት የሲዳማ ብሔራዊ ክልልና ከሰዓት ቡና ፖስት ራንደቭ ከጠጣ በኋላ የሲዳማ ክልል ብለው ይጽፋል። ብሔራዊ የተባለው እንኳን ምን ማለት እንደሆነ አልገባውም እኮ። ብሔራዊ ማለት የሲዳማ ብሔራዊ ክልል የክልሉ ዜጎች ክልል ነው እንጂ የሲዳማዎች ክልል ብቻ አይደለም ማለት ነው። ይሄ ማለት ደግሞ ከጋሻዎቹ እስከ ክልሉ ፕሬዝዳንት ድረስ ኢትዮጵያዊ ሁሉ የመምረጥና የመመረጥ መብቱ እኩል ነው ማለት ነው። ያንን ነው የብሔር ፖለቲካ የምንለው። የፌደራሊዝማችን ዩኒት ብሔር ነው የምንለው እንደሱ ሲሆን ነው። ይሄ ተገኝ ታደለ የተባለ ግለሰብ እዚህ ጋር የምናገረው ሰውዬ በአካል በኢትዮጵያ ቢገኝና በሲዳማ ብሔራዊ ክልል ቢገኝ ኮንስቲቲዩሽኑን ይዤ ህገ መንግስቱን ይዤ የክልሉን ህገ መንግስት ይዤ የክልሉን መንግስት ከሳለሁ፣ ሴንትራል ገቨርንመንቱም ከሳለሁ። ህግ ጥሳችኋል ብዬ ለምን? ወላይታን እያየሁ አይደለሁም፣ በፖለቲካ ውስጥ አማራን እያየሁ አይደለሁም፣ ጉራጌን እያየሁ አይደለሁም። እኔ ታገልኩት ራስን በራስ ለማስተዳደር የታገልኩት ከጋሻዎቹ እስከ ክልሉ ፕሬዝዳንት ድረስ ሲዳማዎችን እንድትኮለኩሉብኝ አይደለም። ዜጎች በፓርቲ ተደራጅተው ስንት ፓርቲ ብትለኝ ተሄድሾ ማክሲመም 4 ቢያስፈልገን ነው በኢትዮጵያ ምድር። ለጩኸት ነው ቁጥራቸው እንትን ያለው፣ ለገንዘብ ነው። ከዛ ምንም እንትን የሌለው አቅም የሌለው የሀብት አቅም የሌለው የሚዲያ ነፃነት የሌለው ተዘጋብኝ ይልሃል፣ ታሰርኩ ይልሃል፣ እዚህ ገባው እዛ ወጣ። ምንም የምታገኘው ነገር የለም። ቅድም ማንጋሪ እንዳለው ምንም የምታገኘው ነው ለቅሶና ሐሜት ጩኸት ብቻ ነው። ማክሲመም መጀመሪያ ስትራክቸሩን ከዘረጋን በኋላ ለሁሉም ኢትዮጵያውያን የሚሆን ስትራክቸር ከዘረጋን በኋላ አብሶሉትሊ ከዘረጋን በኋላ ከዛ በኋላስ ፓርቲዎች ማክሲመም 4 ፓርቲ አገራቢ ሁሉም አገራቢ 4 ፓርቲ ከዛ ሪዮት ዓለም ሶሻሊዝም ይሁን ካፒታሊዝም ይሁን ምን ይሁን እሱ የኔ ስራ አይሆንም። የፖለቲካ ሳይንቲስቶች ምሁራን አሁን እኔ ያዋጣው ያለው ስትራክቸሩ ምን ይሆን፣ ኢትዮጵያውያን አናቶሚያችን ምን ይመስላል፣ ፊዚዮሎጂው ፖለቲካ ሆኖ አናቶሚውን እንዴት እንግባባ። እቺ ብቻ ነች። እመለሳለሁ። አመሰግናለሁ። ክበርልኝ ወንድሜ። 7 ደቂቃ ከ40 ሰከንድ ችግር ተናግራል። 20 ሰከንድ ሶሉሽን ሰጥታል። ሶሉሽን እንሰጣለን ያልከው በነገራችን ላይ ኦኬ ይሁን፣ ግን በዋነኛነት ሰዎች እዚህ ስትመጡ የእናንተን ትንታኔ መስማት ይፈልጋሉ። የቴዲ ሐዋሳ ቤተሰቦች ብቻ ለእናንተም እንትን ቴሌግራም ላይ የምጽፈውን ለአጀንዳ አድርጌ የምጽፈውን ነገር አንብባችሁ የራሳችሁን ሪሰርች ሰርታችሁ ጨማምራችሁ ብትመጡ ከመጣን አይቀር ፖለቲካ ለማለት ከመጣን አይቀርና እኔ ጊዜ ወስጄ በቁም ነገር ነው የምጽፈው። ያን ወስዳችሁ በቁም ነገር አንብባችሁ ብትመጡ ሰዎች አላችሁ። ኢትስ ኦኬ። ባታነቡም ደግሞ ድንገት ደግሞ ስታልፉም ደግሞ ስታዩን ፖለቲካ እያወራን ተመችቷችሁ የገባችሁ ሰዎች ስቴጅ ላይ ያሉ ሰዎች ምን እንደሚያወሩ መጀመሪያ ብታደምጡ ቶሎ ለመስተካከል ማለት ነው። ከዛ በኋላ ራሳችሁን ታስተካክሉና ከነሱ ጋር ትሄዳላችሁ ለማለት ያለው። ኦኬ ካልኩኝ በኋላ ዋና አጀንዳዎችን ለማስታወስ ያህል ዘግየት ብላችሁ ለገባችሁ ሰዎች በቅርቡ ከስልጣን የተነሱት የደቡብ ትግራይ የክልል አስተዳዳሪ
ሀፍቱ ኪሮስ ከዚህ ቀደም ተነስተው ነበረ። በህዝባዊ እምቢተኝነት ወደ ስልጣናቸው ተመልሰው ነበረ። ድጋሚ የሚኒሻ ኃይሎችን ሰብስቡ ብለናቸው እነሱ ግን አሳደሙብኝ በሚል በህወሓት ሰዎች ወይም ደግሞ በጀነራል ታደሰ ወረደ ከስልጣናቸው ተነሱ። እነሱ አዲስ ስልጣን ሰተናቸዋል ተለዋጭ ነው የሚሉት። እሳቸው ግን አኩርፈው ሌሎች ካቢኔዎቻቸውን ባለስልጣናቶቻቸውን ይዘው የሚኒሻ ሰዎችን ይዘው አፋር የመሸገውን የትግራይ ኃይል ተቀላቅለዋል። በዚህ ጉዳይ ላይ ምን ትላላችሁ ነው የምለው። ደብረጽዮን ገብረ ሚካኤል በምርጫ በብሔራዊ ምርጫ ቦርድ የተሰረዘው የቲፒኤልኤፍ መሪ ናቸው። በኃይል የተነጠቁብንን ግዛት እናስመልሳለን የሚል መግለጫ ሰጥተዋል። በሰላማዊ መንገድ እንታገላለን ነው የሚሉት። አንዳንድ ሰዎች ቲፒኤልኤፍ ትግራይ ፒፕል ሊበሬሽን ፍሮንት ወይም ደግሞ ህዝባዊ ወያኔ ሓርነት ትግራይ ማለት ፓርቲው ነው፣ ህዝቡ አይደለም። የቲፒኤልኤፍ ሰዎች በሰላማዊ መንገድ እንታገላለን ካሉ በተቃራኒ ነው የሚናገሩት ብለው የሚተነጉማሉ። አንዳንድ ደግሞ የለም በሰላማዊ ካሉ በሰላማዊ ማለት ነው ይላሉ። በሰላም ካላችሁ ደግሞ ታጣቂ ቡድን ምን ያስፈልጋል ብለው የሚናገሩ አሉ። ለመሆኑ የደብረጽዮን ገብረ ሚካኤልን ንግግር እንዴት አያችሁ? ከነዚህ ጋር ሰፍታችሁ የምታቀርቡት ነው። የአፋድ ዋና ሰብሳቢ እስክንድር ነጋ ናቸው። ዛሬ መግለጫ ሰጥተዋል። ሰብሳቢው አማራ ፖለቲካ ውስጥ ተሳዳቢዎች በዝተዋል አሉ። በእስክንድር ነጋ ንግግር ስዶች በዝተዋል ይላል። እነዚህ ስዶች ተሳዳቢዎች አመራሮችን በመሳደባቸው ብዙ አመራሮች ምን ነው እያሉ ትግሉን ለቀው እንዲወጡ ተስፋ እያስቆረጧቸው ነውና ይሄ ስነ ግብረገብነት ስነ ምግባርነት የጎደለው ነገር በዝቷል ይላሉ። ለሞር ፖለቲካና ስድብ ምን አብሮ አስኬደው? እነዚህ ተሳዳቢዎች ምንድን ናቸው? ሰው እንዴት ሐሳብ ማቅረብ ሲገባው እንዴት ይሳደባል? ከሀገር ውጭስ ሆነ ሀገር ቤት ጠበንጃ ያነሳን አካል መሳደብ ተገቢ ነው ወይ? እነኚህ ነገሮች ትሄድባችኋላችሁ። የምትሄዱበት ከሌለ ትሄዳላችሁ። እዚሁ ያለ ነው። ታፕታፕ እያደረጋችሁ ሌላው ለቴዲ ሐዋሳ የደረሰ መግለጫ ነበረ። የአብሮነት ለኢትዮጵያ ኢትዮጵያ ውስጥ ያሉ የተለያዩ ፓርቲዎች እሱን ነግሬያችሁ ነበረ። የአምስት ፓርቲዎች አንድነት ፈጥረዋል። እነዚህ ፓርቲዎች ኢሃፓ እናት የኢሃፓ ዋና ሊቀመንበር መጋቢ ብሉይን እዚህ እንደጋበዝኩ ታውቃላችሁ። እኔ በአንድ ለአንድ ፕሮግራም ዩቲዩብ ላይ እንግዳ አድርጌዋለሁ። ኢሃፓ እናት መኢአድ ጌና የአማራና አንድ ኢትዮጵያ ፓርቲ ጥምረት መስርተዋል። ይሄ ይበል የሚያሰኝ ነው። ወደ ክልሎችም ተወርዶ መሰባሰብ አለብን፣ አንድ መሆን አለብን። ገዢው ፓርቲውን በዚህ መንገድ ነው ምንጥለው ብለዋል። ለመሆኑ እነዚህ ፓርቲዎች መሰባሰባቸው በውኑ ያላቸው ስብስብ የገዢውን ፓርቲ ሊጥለው ይችላል? እንዴት ገመገማችኋቸው? መግለጫውን ቴዲ ሐዋሳ ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ሙሉ መግለጫውን እንዳነበባችሁ ተስፋ አደርጋለሁ። እነዚህን ይመስላሉ። በታሪካችን ለሁለተኛ ጊዜ ምናልባትም እንደ መረጃ ከፈለጋችሁ ቶኪዮ ጃፓን ላይ የተካሄደ በነበረው የዓለም አትሌቲክስ ሻምፒዮና አሳፋሪ ውጤት አግኝተናል። አንድም ወርቅ አላገኘንም። ክብራትና ክብራን የኢትዮጵያ አትሌቲክስ ፌዴሬሽን ምንድን ነው እየሆነ ያለው? አንድ በዓለም ደረጃ እንወከልበት የነበረው አትሌቲክስ እያሳፈረን ነው። ከዚህ ቀደም አንገት የሚያስደፋን እግር ኳሱ ነበር። አሁን በአትሌቲክሱ እያፈርን ነው። አትሌቶች አብረው አይሰለጥኑ፣ አብረው አይበሉ፣ አብረው አያወሩ። ከዚህ ቀደም የነበሩ አትሌቶች እየናፈቁን መጡ እኮ ጎበዝ። አሁን ኢትዮጵያ ብሔራዊ ቡድንን ወክለው የሚሄዱ አትሌቶች አትሌቷና አሰልጣኟ ባልና ሚስት ናቸው። አትሌቶቹ የሚሰለጥኑት ወይ በቦይ ፍሬንዳቸው ነው ወይ በባላቸው ነው። የነ ዶክተር ወልደ መስቀል ኮስትሬ ዘመን ናፈቀን። አረ እንዴት ያለ ነገር ነው ይሄ ነገር እየሆነ ያለውና ብዙ ትችቶች ይሰነዘራሉ። አሁን የእሱ አጀንዳ አይደለም፣ እንደው መሀል ላይ ልንገራችሁ ብዬ ነውና አንድም ወርቅ አላገኘንም። አያሳዝንም? አያሳዝንም? ይህ ሁላችንን ተረባርበን ድምፅ ልንሆን የሚገባው ጉዳይ ነው። ይህን ጉዳይ ስናወራ እንደ ፋኖ እንደ ኦነግ እንደ ቲፒኤልኤፍ ወይ አማራ ኦሮሞ ምናምን ብለን ሳይሆን የጋራ ጉዳይ ማለት ይሄ ነው። አትሌቲክሳችንን እሱን ልንገራችሁ ብዬ ነው እንጂ አሁን የመወያ አጀንዳ አይደለም። በሌላ ጊዜ እንወያያለን ለማለት ያለው። ቴንኪው ቲም ዩኒቨርሲቲ። ዘግየት ብላችሁ ለመጣችሁ ሰዎች ነው የነገርኳችሁ። ሪኩዌስት ልካችሁ ስትገቡ ይሄንን ነው የምታወሩት። ሞር ፈልጋለሁ ማንበብ ፈልጋለሁ ካላችሁ ደግሞ ቴዲ ሐዋሳ የቴሌግራም ቻናሌ ነው። 5270 ቤተሰብ ያለው ነው። እዛ ላይ ገብታችሁ አንበባችሁ እንድትመጡ ይሁን። ስላዳመጣችሁኝ አመሰግናለሁ።
ታፕ አድርጉ። ወደ ግሊስ እንሄዳለን። ጤና ይስጥልኝ። ሰላም ቴድሻ፣ ሰላም ነህ ወይ? እንዴት ነህ? አለን። የመጀመሪያ ነው አይደል? የመጀመሪያ ነው። አፋር ነው፣ ያው ኢትዮጵያ ነው። ቤቴ ስለተገኘሁ ዛሬ እዚህ ጋር እድል ስለሰጠኝ በእጅግ አድርጌ አመሰግናለሁ። ብዙ ጊዜ እከታተላለሁ ታች ሆነ። ስለዚህ በአንድ 3 ነገሮች ያነሳሁ ሰዎቹ እያወራ የነበረውን ሰምቻለሁ። አጀንዳዎች የፓርቲና በስለ ህወሓትን ይጀምራሉና አንደኛው ፓርቲ በተቃውሞ ፓርቲ መኖር ችግር የለበትም። እኔ ያለው መንግስት የሚደግፍ ሰው ነኝ። ግን ተቃውሞ ፓርቲ ማንንም ፓርቲ መጥቶ ኢትዮጵያ ቢመራ ደስ ይለኛል፣ በኢትዮጵያዊነት የሚያምኑ ፓርቲ ከሆነ ማለት ነው። ግን ህወሓት ጉዳይ በኢትዮጵያዊነት አያምንም። እኛ ትግርኛ እንደነሱም ነው ማውራው። እነሱም አክቲቪስቶች ጋር ይነጋገራሉ። ግን እነሱም አሉ ትግራይ ህዝብ እንልም ህወሓትና ህግደፍ ለይተን ማየት የለበት። እነሱም አንደኛ ኢትዮጵያዊነት ላይ አያምኑም። ተሸውደናል። ከዚህ በፊት ሀገሩን እያመራን ያለን መገንጠል ነበረብን ብሎ አፋር ክልሉን ከግማሽ በላይ 75% ካርታ ውስጥ አስገብቶ እስከ ደሴ የአማራ ክልልም እንደዚህ ግማሹን አስገብቶ ለመገንጠል ነው እስካሁን ሲራ እያደረገ ያለው ህግደፍና እነሱም አብሮም ይሰራው ያሉ። እኛ ሁሉ ጊዜ እየተከታተለ ነው። ኢትዮጵያው መሸወድ የለበትም። አሁን እነሱም አንደኛው ዛሬ አብይና መለስን ሀገሩ ሲመሩ ሰማይና መሬት ነው። የአብይ ኢትዮጵያዊነት ላይ የሚያምነው ዛሬ ፋኖ መጥቶ በመራኝ ሽነ መጥቶ በመራኝ ነው ችግር የለበትም። ኢትዮጵያዊነት ላይ ማመን አለበት ብዬ አስባለሁ። ህወሓት ግን ከሀገር ጠላት እንደ ሀገር ጠላት ማየት አለበት። ለምን ኢትዮጵያ መገጠል አለበት ብሎ የሚያምነው ህግደፍ እስካሁን ባለፈው ቲዮትር ላይ የማን ግብረ መስቀል ነው የኤርትራ ባውጅ ዜና ሚኒስትር እኛ ኢትዮጵያ አንድ ኢትዮጵያ ያለች እኛ ከድንበር ከወተደራው ስርዓት አንወጣም። ኢትዮጵያ እስከ አገነጣጥለን በ3-4 አድርገን ነው ከዛ በኋላ ነው ሀገሩን ግንባታ የምናደርገው የሚለው። ስለዚህ ህወሓት እኛ ካርታው ተዋሊና ቅርብ ጊዜ ተመልሼ ያንን ካርታ ስክሪን ላይ አሳይቻለሁ። ይሄንን ህወሓትና ጠላት በኢትዮጵያ ደረጃ በኢትዮጵያዊነት የሚያምኑ ሰው ካለ አንድ አይን ማየት አለበት። ነፋኖ በሁን ሌላ ማንንም ፓርቲ በሁን ኢትዮጵያዊነት ላይ የሚያምነው በምርጫ በሁን በግዴታ መሆን መጥቶ በመራኝ ህዝብ ችግር አለበት ቢያ አላስብም። ካስ ብሎ ራሱ ይወርዳል፣ ፓርቲ ይሄዳል፣ ፓርቲ ይመጣል። ግን ይሄ ሀገር ጉዳይ ስለሆነ ዛሬ ማንንም ኤርትራው ካየ ከአፋር በስተቀር ጃርባውን ከፋክ ሁሉም ህግደፍ ነው፣ ሁሉ ህግደፍ ነው። ውጭ ተቃውሞ መስሏል። ዛሬ ግን በህወሓት ጉዳይ በዚህ ነው። እኛ በቅርብ ጊዜ ካርታም አሳይቻለሁ። ራሱ የነሱም አክቲቪስት ብለዋል ከዚህ ጦርነት የብልጽግና ጋር ያለ እኛ ዛሬ አዲስ አበባ 4 ኪሎ የምንመለሰው የራሳችን ግዛት እስከማስመለስ ነው። ግዛት የሚለው አሁን ደብረጽዮን የሚለው የአፋር ግማሽ መሬት 75% መሬትና የአማራ መሬት ነው። ትናንትና መስዋዕት የከፈለው እዛ ድንበር ያለው አማራ ህዝብና አፋር ህዝብና ያለው መንግስት ነው። በትክክለኛ ነው የከፈለው። ኢትዮጵያ ነው ያዳነው። ስለዚህ ህወሓት ከመመለስ ማንንም ፓርቲ መጥቶ መምራት ይሻላል ለኢትዮጵያ ህዝብ። ይሄ አጥብቆ መያዝ አለበት። ይሄ ህግደፍ ነው። ህግደፍ የሚያደርጉ ሲራ ስለሆነ አሁን ኤርትራ መመራ ያለው ፓርቲ ስለዚህ ስለሆነ ነው። በአሰብ ጉዳይ እንድማነሳት ይፈልጋለሁ። አሰብን አንደኛው አሰብ አፋር ተቃውሞ ሆኖ ነው የቀረበ። በሱልጣን አሊ መርሐውና ክብር ዶክተር አብይ አህመድ በጠቅላይ ሚኒስትር ያነሳው ጥያቄ የኢትዮጵያ ህዝብ ጥያቄ ነው፣ የአፋር ጥያቄ ነው። በተለይ የአፋር ጥያቄ ከዚህ በፊት ሪፈረንደም ሲሆን አፋር ከሞቶ 20% ሪፈረንደም አላደረገም። የሁሉ የአፋር ሱልጣን ተቃውሞ ሆኖ ከመድረክን ረድቶ ነው የወጣው። ቪዲዮ ማለ አፋርኛ ስለማትሰሙን እንጂ ዛሬ እድሉ መጥቷል። እኛ የምንጠብቀው የነበረው ይሄ ነው። ዛሬ ሙሉ አፋሩን ማስመለስ ነው። በቃ አሰብ ስንል ዋና ከተማ ነው የአፋሩ። ቀይ ባህር የሚሄድበት አካባቢ እንዳለ አፋር ነው። ስለዚህ እዚህ ላይ ኢትዮጵያው እንዳይሸውር ማንንም ብሔር መጥቶ በመራም ችግር የለበት። የውስጡ ጉዳይ ውስጥ ይሆናል። በሀገር ጉዳይ ሰው አንድ ይሆናል። ሻዕቢያ ዛሬ እዚህ ጋር አንድ ናቸው። ሁላችሁም ጀርባን ከተሰማ
እነሱም ባህር የኛ ነው ባህርኛ የኛ ነው ባህር ጠይቁ አሰብ ዛሬ እንደ ድንግል ነው ያለች ያንንም ሰው ያልተጠቀመበት ሰው የለም ለምን ይፈራል ኢትዮጵያ ዙሮ ዙሮ ይወስዳል ብሎ ስለሚፈራ ነው የኢትዮጵያ ዛሬ የሬድሲ ተቃውሞ ባርቶችን ኢትዮጵያ ውስጥ ያለው በቪዲዮ እኔ የራሲ ቤጅ ላይ አውርጃለሁ ለምን እነሱ አፈርኛ ማትሰሙ ስለሆነ እንጂ ኢትዮጵያ ፍላጎትና የኛ ፍላጎት አንድ ነው የሚለው እነሱም በቃ ደክሞዋል ራሱ የራሱ ህዝብ የጨረሰ ዘን ባህር የኛ ነው የሚለው ሰዎች ብዙ ጊዜ ገብቶ እያሰማው ነበር ባህር ያቃተም እሷ አሰብ ባህር ያቆም እነሱም ያቁ ብቻ የሊቢያ ባህር ነው ሊቢያ ባህር የሚለው ማን ነው ኢሳያስ ነው የራሱን የሚገለው ሰውዬ ነው ስለዚህ በዚህ ጉዳይ ላይ ኢትዮጵያ ሀገር ጉዳይ ላይ አንድ መሆን አለብን ሶስተኛ ይሄ ፓርቲ የውስጥ ፓርቲ ችግር የለበትም አብይ አይደለም አሁን ምትጠላው በሀገር በአሰብ ጉዳይ ከሆነ በኢትዮጵያ ነው ምትጠላው ኢትዮጵያ ባንዲራ ነው ምትጠላው ስለዚህ በዚህ ጉዳይ ላይ ሰዓት ካለ ተመልሼ እመለስበታለሁ አንድ ሁለት ጉዳይ ቀርቶኝ 2 ደቂቃ አለ ያለን ጉዳይ መጨረስ ከፈለክ 2 ደቂቃ አለ ተጨማሪ ሰዓት አላለቀም ኦኬ ስለዚህ ይሄ ግዛት ያለኛ ምንውሃ ስለዚህ ለዛ ነው እኛም አመርኛም በደንብ ባናወራም በትግሬ እነሱም ሀገር ስለተማርኩ እነዛ አካባቢ ሰው ስለሆንኩ እነሱም ነገር በእጅግ አድርገው ይረዳሉ ትግራይ ህዝብ ጋር ችግር የለበት ግን ህወሓት ተመልሶ ኢትዮጵያ ይገዛል ማለት በቃ ኢትዮጵያ ተፍተዋል ማለት በቃ በኢትዮጵያዊነት ማምኑ ሰው ካለ ተስፋ መቁረጥ አለበት ከአሁን ሰዓት ጀምሮ ህግደፍ መርጧል ለምን ይሄ እነሱም አላማ ነው ትናንት ባለፈው ጀነራል ሰድቃን ኢንተርቪው ሲሰጥ ይሄ አሰብን ለምን አሰብ ይዞ ነበር በኤርትራ ግማሽ መሬት ይዞ ነበር ውጊያ ላይ ለምንድን ነው አልተያዘም ብሎ ጥያቄ ሲደረጉ መለስ ብሎ እሱም ሸኞ አልመለስም ይሄ እኔ ስራ ነው ብሎ አሰብን መያዝ አለበት ሲባሉ እሱ ተመለስ ብሎ እሱ ጋር ተጣልቶ እሱን ወዲያም ሳይቆይ አንስቶ አንድ ወር ሳይቆይ አንስቶ ጀነራል ሳሞራ መጣ ይሄ በዛ የተነሳ ነው ብሎ ራሱ መግለጫ እያሰጠ ነበር ትግራይ ህዝብ ሁሉ አይደለም እኔ የምለው ህወሓት ነው ህወሓት ላይ የሚያምኑ ሰው ካለ ይሄ ኢትዮጵያ ጠላት አንደኛ ህወሓት ደጋፊ ነው የሚለው ሰው አረንጓዴ ብቻ ባንዲራ ኢትዮጵያ ባንዲራ ሙሉ ሀገር የምትወክለው አንድ ሰው የሚያደርጉ ሰው የለም በኢትዮጵያ ላይ የሚያምኑ ሰው ነው ብቻ ባንዲራ የሚያደርግ አንተ ባንዲራን ካላከበርክ ሀገሩን እንዴት ያከበራል ባንዲራ ነው የምንተዋወቀው ስለዚህ በአሰብ ጉዳይ ከሆነ አፈሮቹ ማለ የራሱ ተወላጅ አለ የዛ አካባቢ ተወላጅ ስላለ ራሱ መጥቶ ያወራል እኛም በቃ ድሮም ምርጫችን አይደለም ኢሳያስና ህወሓት የሽግግር መንግስት ሽፍታ መጥቶ ተከፋፍለዋል አፈሩን ያከፋፈለው እነሱም ነው ኢትዮጵያ የነበረው ዛሬ የራሳቸውን ሸፍት ደርግ ጊዜ ተሸውደን አሁንም መሸወድ የለበትም ማለት ነው ደርግ ጊዜ ተሸውዳል ደርግ መጥፎ ነው ሰው ይገላል ይያለ አንድ ኢትዮጵያ ዲሞክራሲ ቀስ በቀስ ሊመጣ ነበር አንድ ቃል ኦኬ አንድ ዲሞክራሲ ቀስ በቀስ ሊመጣ ነበር ደርግም አጥፍተናል አሰብን ሽተታ አፈሩን አካፍለን ያንን ሙሉ ሀብት ያለበት አፈር ነው ሌላ ቦታ ከሄድገ ይሄ አስመራና አሰብ 1000 ምናምን ኪሎ ሜትር ነው አይቀራርም ባህር የሚያውቁ ሰው አይደለም አሁን ስለ ባህር የሚያወራው በቃ ባህር ስለምንድን ነው የሚያውቁ በሊቢያ ነው በቃ ወደ ሊቢያ ሲገባ ነው የሚያውቁ ስለዚህ ሬድ አሰብ ዳንካለ ትባላለች እዛ አካባቢ እነሱም አይመለከቱም የሚመለከተው አካል አለ 300 አካባቢ ወታደር ያዘ ባርቶች አሉ ተቋም ባርቶች ትናንትናም ሳማራ ዩኒቨርሲቲ ካያችሁ ጥናት ተደርጓል የኢትዮጵያ ተዋጊ የሆኑ ዶክተሮች የተቋሙ ባርቲ ኤርትራ ተቋም ኤርትራ የአፋር ዲሞክራሲያዊ ባርቲ ኤርትራ ኤንሲ ብዙ ባርቶች አንድ ላይ ሆኖ ሳማራ ዩኒቨርሲቲ ፕሬዝዳንቲን ጀምሮ ሆኖ ካንጎ አፋር የሚባሉ የካናዳ ድርጅቶች አሉ የዓለም ህግ ባለሙያም ተሰብስበው አንድ ላይ ጥናት ተደርጓል ኦኬ ቀላል አይደለም አንድ ላይ አሁን ዋና ፖይንት ያሄደ ስላለ እኛ መንግስት ጎን መቆም አለበት ከሀገር ጎን እንደቆምን ነው ለማለት ፈልጋለሁ ሰላም ከሆነ በኋላ ለዲሞክራሲ መታገል ችግር የለውም አብይ ይውደቅ ይኖር ይሄ በዚህ ምን እንታገል ችግር የለም በያስባለሁ ታንኪ ኦኬ ይሄ የሚገርም ንግግር ነው ብዙ ጊዜ ብሔር ፖለቲከኞቻችን ላይ ማናየው ነገር
አሁን የብሔር ፖለቲከኞቻችን አንድ የሚምታታባቸው ነገር የተምታታባቸው ነገር ሀገርና ገዢው ፓርቲ ለይተው አቁም ቢያቁም መናገር አይፈልጉም። አሁን እንዳለመታደል ሆኖ የብሔር ፖለቲካ አቀንቃኞች አንደኛው ተነስቶ ሀገሬን ወዳለው ቢል አሃ የገዢው ፓርቲ ደጋፊ ሆንክ ነው የሚሉት። ሀገርን ወዳለው ሀገሬን ጠብቃለሁ ማለት እኮ ግዴታ ነው። እና ለምን አባት ነው ፓርቲ መሰረትከው? ሀገሬን ማጠበቅ ከሆነ ለምን ነው ፓርቲ መሰረትከው? ሀገሬን ልጠብቅ ሀገሬን ወደ ተሻለ ደረጃ ለማድረስ መስሎኝ ፓርቲ መሰረትከው። ይሄ ግዴታ ነው። ሀገራዊ አጀንዳ መያዝ ፓርቲ ውስጥ ግዴታ ነው። ሀገራዊ አጀንዳ መታገያ አጀንዳ ውስጥ የለም። ሀገር ግን አስተዳድራለሁ ትላለህ። አይጋጭም ጎበዝ፣ አይጋጭም ወይ? የብሔር ፖለቲካ አራማጆች የቆመ መኪና ይግጫችሁና የምትታገልበት አጀንዳ ላይ አገር አስተዳድራለሁ ኢትዮጵያውያንን ነፃ አወጣለሁ ካልክ አገራዊ አጀንዳ ውስጥ መክተት አለበት። ይሄ ግዴታ ነው። እንዴት ያለ ነገር ነው? ይሄን መናገር ራሱ አይጠበቅብንም እኮ ቴዲ። የብሔር ፖለቲካ ምንድን ነው? ቆይ እሰጥሃለሁ። ስለማታውቀው ማይሆን ነገር ለምን ትናገራለህ? ይሄ ሰውዬ እብድ ነው እኮ በመድኃኒዓለም። ይሄ ሰርተፊኬት ያለው እብድ ሰውዬ እኮ ነው። ይለምናል፣ ይገባል፣ አፉን ይበለዋል፣ እንደገና ደግሞ ይበጠብጣል። ይሄ ሰርተፊኬቱን ግድግዳ ላይ የለጠፈ እብድ ነው እኮ ሰውዬ፣ በፍሬም የለጠፈ። ምን እንደሚሻለው አላውቅም። መርህ ጣስክ ተዋረድ ከአንድ ነው። በቃ እንደዚህ አይነት ነገር አቁም። ስለዚህ እኔ እያወራሁ እያለ ባይሆን በሚሰጥህ ደቂቃ ላይ አንተ ትናገራለህ የፈለግከውን። እኔ 8 ደቂቃ ስትናገር እኔ ጣልቃ ገብቼብሃለሁ? ኢንተራፕት አድርጌሃለሁ? በገዛ ቤቴ ሀሳብ የተወሰነች እንኳን እንዳልሰጥ አፋፌን ትለኛለህ። አሁን ይሄ በቤቱ ማወያየት ቢፈልግና ብትገቡ ከእሱ ሀሳብ ጋር የተቃረነ ሀሳብ ብታራምዱ የሚቆረቆረው ሰውዬ ነው። ሁለተኛ እንዳመጣ እዚህ ቴንክ ዩ ከልብ አመሰግናለሁ። ግሊስ ከልብ አመሰግናለሁ። ወደ ምኒልክ ፋኖ እንሄዳለን። ቴንክ ዩ ቴዲ። አንዳንድ ነገሮችን መነካካት ፈልጋለሁ፣ ግን ወንድማችን የአፋር ወንድማችን የተናገረው ነገር ቅድም የተናገርኩትን ነገር በደንብ አድርጎ ተናግሮታል። ምክንያቱም የአሰብ ጥያቄ አሰብ የምትባል ወደብ ብቻ አይደለችም። እዛች ጋር 35 ኪሎ ሜትር ከኢትዮጵያ ርቀት ያላት በምንም መልኩ ዲፌንድ